ሙስሊሟ ዝም አልልም ሊቃውንቱ ዝም በሉ ሙስሊሟ ወገኔ ነው ሊቃውንቱ መመሪያ ጠብቁ እያንዳንዱ ምእመን ንስሐ ገብቶ ይዘጋጅ የጳጳሱ መስቀል ይዘው ገዳዮችን አጅበው በቢራ ቁጭ ብለው አጅበው ፎቶ ተነስተው መለቀቃቸው ሳንስ ቄሱ ደግሞ ክላሽ ወደ ላይ የተኮሱ በቀኝ እጃቸው መስቀል ይዘው ደግሞ ፎቶላቸው መለቀቁ የአርሲዎች ሞት ግን ላንተና ለኔ ጉዳያችን ነው ምክንያቱም እነዚህ ወገኖቻችን ናቸው የብብቷን ሳታ የቆጧን የምታወርድ ኢትዮጵያ የለችም ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችንን እግዚአብሔር ያስብልን ከክፉ ነገር በሙሉ ይጠብቅልን ዛሬ መረጃዎች ይዤላችሁ መጥቻለሁ ለእናንተ ይሆናሉ ያልኳቸው መረጃዎች ነው ማመጣላችሁ ከያስኩላችሁ መረጃዎች መካከል ከጊዮርጊስ የተሰማ የምስራች ዜና ይዤላችሁ መጥቻለሁ ለምን አልከው ካላችሁኝ እነግራችኋለሁ በነገራችን ላይ ዛሬ ቅዱስ አማኑኤል አማታዊ ክብረ በዓሉ ነው አይደል እንኳን ለቅዱስ አማኑኤል በዓል አደረሳችሁ ከክፉ ነገር በሙሉ ይሰውራችሁ የምንሰማው ክፉ ዜና በሙሉ ያስቀርልን እንደው በመረቱ ይጎብኘን ይሄን ብያችሁ የቅዱስ ጊዮርጊስን ዜና ካቀረብኩላችሁ በኋላ ታዋቂው ድምጻዊው ድምጹን አሰምቷል እሱን አስከትዬ በጎንደር የተሰማው ሌላ አስደንጋጭ መረጃ አቀርብላችኋለሁ እሱን አስከትዬላችሁ ደግሞ ማህበራዊ ሚዲያ ላይ ሰሞኑን መነጋገሪያ ከሆነ ጉዳይ መካከል አንዱ የአርሲና የአርሰናል ጉዳይ በተመለከተ ራሄል ጌቱ ድምጿን አሰምታለች እኔ ከአዘንተኞች ጎን ነኝ ስትል ተሰምታለች እሱን መረጃ አቀርብላችኋለሁ አያይዤ መሰረት ሚዲያ ያጋራን መረጃ አጋራችኋለሁ ከሱ ጋር አስከትዬ ክላሽ የታጠቁት ቄስንም አመጣላችኋለሁ እሱንም በማስከተል ማመጣላችሁ መረጃ ደግሞ አርሲ የታገር ነው አባቶቻችን እንስማ አንውቀሳቸው እንከተላቸው ከዚህ በኋላ የነሱን መመሪያን ጠብቅ ያሉትን ሊቃውንት ይዤላችሁ መጥቻለሁ አባቶችን አትውቀሱ አትናገሩ ያሉበትን ምክንያትንም በማስረጃ አቀርበውታል ሌላኛው ቀሲስ ወንድማችን ቀሲስ ኤፍሬም ይበቃል ይሄንን ካላደረግን የአርሲ ጉዳይ መስፋፋቱ አይቀርምና ይበቃል ስለ የተናገረበትን መረጃ አቀርብላችኋለሁ እህታችንም በቃችሁ ብላለች እህታችን ማንነች አብራን ምና ይሆናል አረመካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ይህ የምትሰሙት መረጃ ከአርያ ሚዲያ ላይ ነው መረጃውን የምትሰሙት ብዙዎች ጋር እንዲደርስ መረጃውን ሼር ያረጋችሁ ሰብስክራይብ ያረጋችሁ ኮሜንትና ላይክ እየሰጣችሁ አብራችሁ እንድትቆዩ ጋብዛችኋለሁ ከመሸጋገሪያ በኋላ እንገናኝ የመጀመሪያው መረጃ ጌቱ ተመስገን ትላንትና ማምሻውን ፖስትፖን ተደርጓል ብሎን የተመራዘሙን የመገናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሊተላለፍ ታስቦ የነበረውን የቀጥታ ስርጭት መርሃ ግብር አስቀድሞ የተያዘለት ቀን እንደማይካሄድ አስታውቋል መቼ ነበር የተባለው ዛሬ ግንቦት 28 ግንቦት 29 እና ግንቦት 30 ታስቦ የነበረውና ትላንትና ፕሮግራም ሰርቼላችሁ የነበረው ቤተክርስቲያናችን አርሲ ላይ ትገደላለች አዲስ አበባ ላይ ገንዘብ ትበዘበዛለች ቤተክርስቲያን ማለት ሰው ነው ሰው ማለት ቅድስት ሥላሴ አምሳል የተፈጠረ በአምሳሌ በመልኬ ልፍጠረው ብሎ እግዚአብሔር የፈጠረን ሰዎች ነን ቅድስት ቤተክርስቲያንን እያንዳንዳችን ሰዎች ቅድስት ቤተክርስቲያን አርሲ ላይ ይገደላል አዲስ አበባ ላይ ኪሱ ይታለባል ብያችሁ ነበር ይሄ ጉዳይ ሀገረ ስብከቱም ገንዘብ የሚያሰባስቡ ኮሚቴዎችም ይሄን ጉዳይ ያዙ አካላትም በዝምታ ካለፉት ሐዘናችን ምኑ ጋር ነው እያለቀስን እንጨፍር እያለቀስን የኛ ገቢ ምጣ ብቻ አያገባንም ሌላው ጉዳይ የምትሉ ከሆነ እባካችሁ የመግቢያ ፕሮግራማችሁን ለአንዱን ቀን ለለቅሶ ለእንባ ለምህላ ወደ እግዚአብሔር ለማልቀስ እናድርገው ብያችሁ ነበር እነሱም ሰምተው ይመስለኛል ሌሎችም እንግዲህ የሚሰሙት አጋጣሚ ይኖራል
ወደ ሰኔ 26 27 እና 28 አሻግረውታል። 8 ሚሊዮን ብር ግብር የከፈለ ቤተክርስቲያን በቤተክርስቲያኑ አጥር ግቢ አቅራቢያ ጋር ህንፃ የገነባ ቤተክርስቲያን ገቢው ለቤተክርስቲያን ማስተዳደሪያና ራሱ ማቋቋሚያ ያደረገ ቤተክርስቲያን ተጨማሪ ደግሞ በቱሪዝም ሚኒስቴር የቱሪዝም ቅርስ ተደርጎ የተመዘገበና ከመንግስት ገቢ የሚያገኝ ቤተክርስቲያን ከምዕመናን እንዴት ገንዘብ ይሰበስባል ብለን ነበር ያነሳንላችሁ። ሊበቃ ይገባል። ካልሆነ የቤተክርስቲያኗ ስርዓት ላይ መቆም አለበት። እነዚህ ነገሮች እየሰምተናል መሰላችሁ። ቅድስት ሥላሴ መንበረ ጸባዖት ላይ መስቀል አይረገጥም እባካችሁ ስንል አይ ይሄ የመንግስትም በጀት ስለሚበጅበትበት ድጋፍ ስለሚያደርግበት ብለውን ነበር። ስለዚህ ሁለቱም የሚጎበኝ በቱሪዝም ሚኒስቴር የተያዘ ተቋምም ስለሆነ ቤተክርስቲያንም የመንግስትም ስለሆነ እንደምትሉን ከሆነ እናንተ እንደምትሉ በጀት ስላላችሁ ከገንዘብ አትሰብስቡ ብለን ሐዘናችን ላይ ሆነን ገንዘባችን አትጠይቁን ብለን ፕሮግራም ሰራን። እነሱም ዛሬ በቃን ለሰኔ አሻገረናል ብለው መረጃ አጋሩ። እናመሰግናለን ስላጋራችሁ። ያው ውስጡ ያለችውን ችግር እኮ ይገባናል፣ ግን መናገር ካለብን መንገር ስላለብን ነው የነገርናችሁ። ሌላኛው መረጃ ደግሞ ተስፋ ቆርጦ ነው የሚናገረው፣ በብስጭት ነው የሚናገረው። ይሄ በቃኝ ሲል ነው የተናገረው። ፍርድን ከሰማያዊ መንግስት እንጂ የምድር ውስጥ ታክቶናል። ፍርድን ከሰማያዊ መንግስት እንጂ የምድር ውስጥ ታክቶናል። አይሰማንም፣ አይፈጽምልንም፣ አያደርግልንም፣ እያደረገልንም አይደለም የሚል መልእክት ያለው ሐሳቡን ማህበራዊ ገጾች እያጋሩት ይገኛሉ። ድምፃዊ ጎሳዬ ተስፋዬ ነው። የቪዲዮ መረጃ አይደለም ያገኙት፣ የዜናዎች በሙሉ እያጋሩት ነው። ይህንን መረጃዎች እኔ ለእናንተ አጋራኋችሁ ትክክለኛ መረጃውን ከሆነ። ጎንደር የተፈጠመውን ጉድ ደግሞ ስሙ። ከአርሲ ወደ ጎንደር ደግሞ መጡብን። ሰሞኑን ገብረ ጉራቻና ጓጽዮን አካባቢ ላይ መጀመሪያ የአንድ አውቶቡስ መኪና ጎማውን መተው ሹፌሩን መተው ተሳፋሪዎችን 30 ያህል ሹፌሮችን የአንድ ዓመት ከ5 ወር ህፃን ጨምሮ እስከ 80 ዓመት አዛውንት ድረስ አንድ መኪና አግተው ወስደዋል። ዝም ተባለ ተብለን ከሹፌሮች አንደበት ገጽ ላይ ወስደን መረጃውን አጋራናችሁ። ድምጽ ልንሆን በአራተኛው ቀን 4 መኪኖች ጎሃ ጽዮን ላይ ታፍሰው ከነሙሉ መኪናው ታፍሰው ተወሰዱ። ይሄንን ያላወገዘ ነው አሁን መጥቶላችሁ አርሲ አትበሉ የሚላችሁ። ጎሃ ጽዮን ሲታፈስ እሰይ አረው ጎንደር ሲታፈስ ደግሞ አረ እነሱስ ችግር የለውም የሚባልበት አይደለም። ሰው ያለ መብቱና ያለ ፈቃዱ ነፃነቱ ተነፍጎት እምነቱን ተጠልሎ በህይወቱ የሚኖርበትን ነፃነት አለችኝ ሰላማዊ ሀገር አለኝ ብሎ የሚንቀሳቀስበት ስፍራ ላይ የታጠቀ እየመጣ እያነሳ እያገተ ገንዘብ እየጠየቀ እየወሰደ ሽፍታ በነገሰበት መጥቶ ለንጹሃን ድምጽ ስትሆኑ አይ የለቅሶ ፖለቲካ ይሏቸዋል። እነማ እነ አህመዲን እነንተና ኡስታዝ ይሄንን ለሚሉት ነው የምናገረው። በነገራችን ላይ እስከዛሬው ዕለት ድረስ ነው የምነግራችሁ። እስከዛሬው ዕለት ድረስ ከቄስ ተመስገን ይሁን ፓስተር ተመስገን ትላንትና ከቀረብኩት ውጪ የፕሮቴስታንት እምነት አባቶች ፓስተሮች ቸርች ያላቸው በኦርቶዶክሳውያን ግድያ አንድም ቀን ድምጽ ሲሆኑ ሰምቼ አላውቅም። ይተራመሳሉ፣ አለት ይፈለጠቃል ምናምን የሚሉት እነ እዩና እነ ዮና እነሱ ጨምሮ ስለ ቤተ ክርስቲያን ስለ ምዕመኗ መገደል፣ መሳደድ፣ መገፋትና ጉዳት መድረስ ግን በተደጋጋሚ ይነግሩናል። አይደለም? ልክ ነኝ አይደል? ፓስተር ነህ አይደል? ወንጌል ነው የምትሰብከው አይደል? ያንተ ሃይማኖት ተከታይ ከሆነ አይበገባ። ታዲያ ለምንድን ነው ከሃይማኖት ውጭ የምትሰብከው? ካልሆነ ሰዋዊ ኢትዮጵያዊነት ካለ ለታፈሱት ለሚታገቱ ሰዎች ለምንድን ነው ድምጽ ያልሆንከው? ኡስታዝ ነህ አይደል? በአላህ ነው የምትመራው። መስጊድ የሰዋዊ መብትና ስለ የትኛውም ሰዋዊ ፍጡር ይመለከታል አይደል? ለምንድን ነው የጩኸት ፖለቲካ የምትለው? አንተ ስለ ጁማ ስትጮህ፣ ስለ ሂጃብ ስትናገር፣ ስለምትቃጠል መስጊድ ስትናገር ለምንድን ነው የጩኸት ፖለቲካ ያልሆነብህ? ወንድሜ አንተ የጩኸት ፖለቲካ ላይ እንዳለ እየነገርከን ነው የምሰማ። ካልሆነ ለሚገደሉት ንጹሃን በሙሉ ድምጽ መሆን፣ ገዳዮችን ማውገዝ፣
መንግስት አረጋግጦ የገለጻቸውንም በመረጃ በቪዲዮ የታዩትንም አውግዞ መቀፍ ይገባል። መርጠህ ግን የምታወግዘው አሸባሪ ካለ አንተ የማትወቅሰውን እየደገፍክ ነው ማለት ነው። በተዘዋዋሪ መንገድ ያደገፍከው እየገደልን ነው ማለት ነው። በተዘዋዋሪ መንገድ ያንተ ፖለቲካ የገጀራና የጥይት ፖለቲካ ነው ማለት ነው። ያንተ ፖለቲካ ጳጳስ መሳሪያ ታጥቆ መስቀል ጨብጦ ቢራ ጨብጦ ተቃቅፎ የሚነሳውን ፎቶ ትመስላለህ ማለት ነው። በስም ሃይማኖት በተግባር ፖለቲካ ነው ማለት ነው። ካልሆንክ የንጹሃን አርሲ ምዕመናን ሞት ይገድህ ነበር። ንጹህ ከሆንክ የትም ቦታ ያለ ኢትዮጵያዊ ሲገደል ድምፅ መሆን በቻልክ ነበር፣ ሰው ስለሆንክ ማለት ነው። ለማንኛውም ጎንደር ላይ አሁን ተናገሩ። በተለይ ጎንደር ላይ አክሱም ላይ ወሎ ላይ ለሚፈጠሩ ጉዳዮች አጀንዳችሁ እንደሆነ ማቃችሁ የሆኑ አካላት አላችሁ፣ የሆኑ ቡድኖች። ለእናንተ ነው የምነግራችሁ ጭምር። እኛ ጎንደር ላይ 4 ከባድ መኪናዎች አሽከርካሪዎች ታግተዋል። እዚህ ጓሃጽዮን ላይ ገብረ ጉራቻ ላይ ታገተ ብለን እንደተናገርነው ሁሉ መተን 4 ከባድ መኪና ሹፌሮች አሽከርካሪዎች መታገታቸውና ከደቡብ ጎንደር ደብረ ታቦር ከተማ 12 ኪሎ ሜትር ገደማ ርቃ የምትገኘው ዓለም ሳጋ የምትባለው 4 ተሳቢ ከባድ መኪና አሽከርካሪዎች መታገታቸው ተሰምቷል። ወንድሜ በአካል ነው የሄድኩት እኔ። ዓለም ሳጋ በተደጋጋሚ የሚታገቱበት፣ ንብረት የሚዘረፍበት፣ ህዝብ የሚሰቃይበት ስፍራ ነው። አማራ ክልል ወደ ጎንደር ስትሄዱ ደቡብ ጎንደር ይቺ ቦታ አደገኛ ቦታ ነች። ወደ ጎጃም ስትሄዱ ከጎጃም ስትመጡ ጓሃጽዮን ገብረ ጉራቻ መስመር አደገኛው ቦታ ነው። የሰላሌ ከፍተኛው ቦታዎች አደገኛ ቦታዎች ናቸው። እነዚህም ቦታዎች ግን የሚያወግዝ ኡስታዝ፣ የሚያወግዝ ፓስተር፣ የሚያወግዝ ቄስ አሰሙ። ምዕመኑ ነው የሚናገረው። ጳጳሶች ብፁዕ አቡነ ማርቆስ ሲናገሩ ሰምቻለሁ። የተወሰኑ ሊቃነ ጳጳሳት ይናገራሉ። የተወሰኑ ሰባኪያንም ሲናገሩ ሰምቻለሁ። በተረፈ ፓስተር ነኝ ኡስታዝ ነኝ የሚሉ ሰዎች ሲናገሩ ሰምቻለሁ አላውቅም። እና የጎንደሩንም እገታ እናወግዛለን። ይሄን ብያችሁ ወደዚህ ፎቶ ነው መጣላችሁ። ነገ ቅዳሜ ነው አይደል? አዲስ አበባ በወገኖቿ ሞትና ስደት ሳምንት አትጨፍርም የሚል ገጽ ነው እንግዲህ የተለቀቀው። እንግዲህ ከማውቃቸው ታዋቂ ከሆኑ ግለሰቦች መካከል ሳሚዳን፣ ታደለ ሮባ፣ ሰይፉ ፋንታውን ይገኛሉ። ሌሎቹ ያው በስም አላቃቸው። ግን የአርሰናል እግር ኳስ ማሸነፉን ዋንጫ መብላቱ ተከትሎ በኢትዮጵያ ስታዲየም የ11 ሚሊዮን ብር ዋጋ አውጥታችሁ ጭፈራ የምታከናውኑ ናችሁ። በአርሲ ደሞት የምትነግዱ ናችሁ አልላችሁ። ምክንያቱም እናንተ ያዘጋጃችሁት ያሰባችሁት ከመፈጠሩ በፊት እንደሆነ እናውቃለን። ያ ማለት ጊዜ ኖሮ ሰርጉን በሰላም ለማከናወን የሚያስብ ቤተሰብ አጠገብ የተፈጠረውን ለቅሶና ሐዘን እንደራሱ እንደ ቤተሰብ አካልነቱም ቆጥሮ ቀኑን ያራዝማል። ችግር የለው። 1 ወር ለቀረው ምናምን ለቀረው ሰርግ ይራዘማል። በነገራችን ላይ አሁን እዚህ ውስጥ በእርግጠኝነት ኡስታዞች አታገኙም፣ ብዙ ሙስሊሞችም አታገኙም። በብዛት በቁጥራቸው ብዛት ብዙ ፕሮግራሙን ያዘጋጁ ያሉት ሙስሊሞች ናቸው ትሉኛላችሁ የተወሰኑ ሰዎች። እኔ የእምነት ጉዳያቸውን አላይም፣ ልዝለላቸው። በየትኛው የሃይማኖት ተቋም የሆኑ ጥቂት ግለሰቦች እኮ የሆነ ነገር ፍለጋ ጥቅም ፍለጋ የሚሰሩ ስርዓት ይኖራል። ጥቅም ነው፣ ሌላ ነገር አለ። እነዚህ ሰዎች ደግሞ ቪዲዮ አልቀሰው ሲሰሩ ደግሞ ይገርመኛል። ድግስ ተገኝታችሁ ድግሱን ደግሳችሁ ሬሳውን በሬሳው በጣም አዝናለሁ ብላችሁ ድግሱ ላይ እንደማውራት ማለት ነው። ጭፈራው ላይ እንደማውራት። መቼም በአርሲ ሞት ደግሳችሁ አይደለም እናውቃለን። በአርሰናል ነው የደግሳችሁት እናንተ። የአርሰናል ድግስ ግን አሁን ተገቢ አይደለም። በራሳችሁ ላይ እያላገጣችሁ ነው። በገዛ ወገናችሁ ሞት እየተሳለቃችሁ ነው።
የአርሰናል ጭፈራ ለአርሲዎች ሞት ምናቸውም አይደለም። ጥላ ተሰብረዋለች ሸክላ ነው። የገዛ ወገንም ሞት ላይ እየተሳለክ አገባኝም የኔን ጉዳይ መፈጸም አለብኝ ብለ ዘፈንን የምትዘብ ታዋቂ ነኝ የምትል ይሄን ፕሮግራም የምታዘጋጅ ፖስት ፖንድ ማድረግ ማትችል ቀኑን ተቀያሪ ማድረግ ማትችል ከሆነ አንተ የገዳዮቻችን አጀንዳ አስቀያሪ ነህ። ሌላ ምንም አለ? እንዴት ናችሁ? Unfortunately today is not such a beautiful day. ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄን ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁት። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲለ አልተደጋገመም ወይ ይሄ ዜና የምንሰማው ነገር? ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኩ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው። እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይሄንን ስም እንዲፈጠር ያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? እዛ ጋር የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ ጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ጥሩ ያሳልፈበት አርሲን ነው የሚነግረን። ሳሚዳን ሀዘኑን ነው የሚነግረን። ጽላት ይዘው የተሰደዱት ሳይ እንዳዘነ ነው የሚነግረን ወንድማችን። አርሲ እንደዚህ አይደለም። በነገራችን ላይ አርሲ አሰላ ብቻ አይደለች። አርሲ በቆጅ ብቻ አይደለች። አርሲ ሁሩታ ብቻ አይደለች። ሰፊ ነች። በነገራችን ላይ አርሲ አርቲስቶች፣ ታዋቂ ግለሰቦች የምትሄዱት ደግሞ እንዲህ አይነት ከተሞች ላይ ብቻ ነው። እናንተ ገጠር ሄዳችሁ አልዘፈናችሁ፣ ገጠር ሄዳችሁ አላስቀደሳችሁ፣ ገጠር ሄዳችሁ አልኖራችሁ። ታዋቂ ለሆናችሁ ሰዎች፣ ባለስልጣናት ስለሆነ ሰዎች ነው የምናገረው። እናንተ የነሱ ህመምን እኩል የማይሰማችሁ በቦታው ላይ ስለሌላችሁ ነዋሪ ሆናችሁ ስለማታውቁትም ጭምር ነው። ገጠር ኖሮ ያደገ ዘመዱ ጋር ሄዶ ገጠር ቦታውን ያልተረዳ ሰው ይሄንን አያውቀው። አንደኛው ነገር። ሁለተኛው እንኳን ከተማ አቅራቢያ ሄዶ ገጠርም ያለ ቀርቶ በጣም ጨካኞች የሚባሉ ድሮ ኢትዮጵያውያኖች በሚባል ስፍራ እንኳን እንዲህ አይነት ጭካኔ ኖር አያውቅ። አሁን የኛ ጥያቄ ሐዘንን ግለጽልን ጥሩ እና ልብ ተሰብሮ ነው የምትደንስልን? ልብ ተሰብሮ ነው የአርሰናልን ዳንስ የምትደንሰው የምታስደንሰው? የልብ የተሰበረ ልብስ ተግባሩ ይሄ ነው? እውነት ይሄ ነው? ገንዘብ ክፍያው ነው ሐዘኑ ነው የሚበልጠው? አይ ቲንክ በገንዘብ ብዙ ችግር እንደሌለባችሁ እረዳለሁ። ያ ማለት ግን ሐዘናችሁን ሐዘናችን ብታረጉት በጋራ የእናንተ ታዋቂነት ደግሞ ዋጋ ቢኖረው። አንድ አርቲስት ነበረ ነፍሱን ይማረው ማለት ሁሉም ሰው ነፍሱን ይማረው ስለሚባል ሰለሞን ተካ የሚባል ዘፋኝ ነበር አይደለም? ፖለቲካውን በብሔርና በጽንፈኝነት ፈርጆ በጣም እንደዛ ሲሆን ካያችሁት በኋላ ቀብሩን እንኳን እንዴት እንደሆነ ታስታውሱታላችሁ አይደል? አሁን እኛ እዚህ ቆመን ሌላ ሀገር ሄደን የሌላውን ተቃውመን ምናምን አይደለም። የገዛ ወገናችንን ጽላት ተሸክሞ እንዳይዘርፉበት እንዳያቃጥሉት ጽላት ተሸክሞ የተሰደደ ምዕመን እያለን ቁጥሩን አሳያችኋለሁ በኋላ ምን ያህል ሰው ሞት እያስተናገደ እንደሆነ ምን ያህል ቤት እንደተቃጠለ። እንደውም የመጀመሪያው ቀን እኮ 234 የኦርቶዶክሳውያን ቤት ተቃጠለ የሚል መረጃ ነው የወጣው። ሀገረ ስብከቱ 280 ሰዎች ጠፍተዋል ነው ያለው፣ ታግተዋል ነው ሸሽተዋል ነው ያለው።
9 ሰዎች ተገድለው ያንን ቁጥሩ ጨምሯል። ከዛ በኋላ ይሄ በተባለበት እናንተ ዳስ ታዘጋጃላችሁ። ለምን ጳጳስ የምትወቅሱት? ለምንድነው ሊቀ ፓትርያርክ የምትወቅሱት? ለምንድነው ቤተ ክህነት የምትወቅሱት? የኛ ድርሻ ምንድነው? እኔ ድርሻዬ ምንድነው? እኔ እንዳንድ ምዕመን ምን ይገባኛል? አባቶቼ በአርሲ ሞት ድግስ ደገሱ ወይ? አልስላልደገሱም እኮ አባቶቻችን በአርሲ ሞት አዝነዋል። እኛስ ምንድነው መሆን ያለብን? የአባቶቻችን ልጆች። እነሱ ሲያዝኑ እናዝናለን። እነሱ ያዘኑት በአርሲዎች ሞት ነው። እኛስ በአርሲዎች ሞት እየደገስን ነው። ታዲያ ምን አገናኘው? ሐዘናችን አፋችን ላይ፣ ልባችን ሌላ ቦታ፣ ተግባራችን ሌላ ቦታ ነው ያለው። ልባችን፣ አፋችን፣ ተግባራችን አይገናኝም። ይሄው በአንደበቱ ልቤ ተሰብሯል አለን ሳሚዳን። በጣም ብዙዎቹ መልእክቶቹ በጣም ጥሩ መልእክቶችን አስተላልፌላችሁ አውቃለሁ። ይሄኛውን መልእክት ግን እቃወመዋለሁ። የምቃወመው በሐሳብ ወጥቶ በሐሳብ ምን አለን? በአርሲ የሚገደሉ ኦርቶዶክሳውያን ጉድ በጣም እያሳሰበን ነው። ተጠያቂው ማን ነው? ሪስፖንሲብሉ ማን ነው አለ። እንደው ለንግግር ማሳመር ካልሆነ በስተቀር የሚመለከተው የመንግስት አካልን አታውቁትም? ታውቃላችኋል? ከፌዴራል እስከ ክልል፣ ከክልል እስከ ወረዳ፣ ከወረዳ እስከ ዞን፣ ከዞን እስከ ቀበሌ ድረስ ያለውን የመዋቅር አካል እኮ ሁላችንም ኢትዮጵያውያኖች እናውቀዋለን ማን እንደሚመለከት። መልሱም ተግባሩ የሚገባው እዛ ጋር ነው። ሁለተኛ እነማን እየተካሰሱ እንደሆነ ታውቃላችኋል? ሂዱና ቃል ቅር ላይ ገብታችሁት ባለቤቱን ነው የምታያችሁ። ልጨምርላችሁ ይሄን ብያችሁ። ስለዚህ ገዳዮቹ የቪዲዮ መረጃ ለቀውልናል፣ ቤት እያቃጠሉ። ገዳዮቹ ከጳጳስ ጋር ፎቶ ተነስተው ለቀውልናል፣ እያየናቸው። ገዳዮቹ የነማን አጃ እንደሆኑ ከነማን ጋር ምንጫ እንደተቀበሉ እነማን ጳጳስ እንደሚባረኳቸው አሳይተውናል። እኛም መስረጃ ሰጥተናቸዋል። ጳጳስ የባረካቸው ገዳዮች ናቸው። ከወለጋ እስከ አርሲ መጥተው የሚገሉት፣ እስከ ሐረር መጥተው የሚገሉት። አንዳንዴ መንግስት ላይ ጣት መክሰር ብቻ አይደለም፣ እኛ ድርሻችንስ ተወተናል። እኛ እንደምመን የእውነት ያዘነ ሰው ነው ስቴዲየም አዳራሽ ሄዶ ዘፈን የሚዘፍነው ነው የሚያስጨፍረው የሚደንሰው? የምር ያዘነ ሰው ነው? የምር ለቅሶ ላይ የተቀመጠ ሰው ነው? የሰሞኑ የምርጫ ወሬ ነበረች አይደለም? ከምታስታውሷት መካከል አባቴን ቀብሬ ምርጫ መረጥኩ የምትል ምጥ አቋርጣ መጣ መረጠች የሚባል ግሉኮስ ነቅሎ መረጥ የሚባል ይሄ እብደት ነው። ይሄ ኖርማል ጤነኝነት ምናምን አይደለም። ይሄ ኖርማል አይደለም። ኖርማል ስላልሆነ የነሱን አብኖርማልነት በእናንተ ጨዋ ንግግር መካከል አብኖርማል እየሆነ እያየ ነው። እያለቀሱ መደነስ ማለት ነው። ምን የሚሉት ነው? አይገናኝም እኮ አይደል? ምናልባት ፕሮግራም አዘጋጆቹን በጣም ብዙ ወጪው ስላወጡ ስፖንሰር ስላገኙ ሰፊ ጊዜ ስለሰሩበትም አንድ ነገር ልንጠይቃቸው እንችላለን። እነሱም ያደርጋሉ። በነገራችን ላይ ይሄን ቢጠይቁ ያደርጉላቸዋል። ጊዜውን ቢያራዝሙት አጭር ጊዜ 2 ሳምንት 1 ሳምንት በቃ አለቀ። ቢዝነሱ መሃል ላይ ያሉ ሰዎች ግን ስለሚቋረጥባቸው ሐዘንና ደስታ አደባልቀው ባህልና ወገን እምነትን አሳጥተው በሐዘን ያስደንሷል። አንተ አሁን እንዴት አዘንክልሃል? እችኛው አሁን ማሳያችሁ ልጅ ከፕሮቴስታንት ከኦርቶዶክስ ወደ ፕሮቴስታንት ተቀየረች የተባለች ልጅ ነች። ምን እንዳደረገች ስሟት። ጴንጤ ሆና ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም እንደምታቀርብ ተነግሯል። ከዚህ ቀደም በተለያዩ ሶሻል ሚዲያዎች ላይ ፕሮቴስታንት አማኞች ጴንጤ ሆናለች በማለት ደስታቸውን እየገለጡላት ቢቆዩም ነገር ግን የአርሰናሎች ኮንሰርት ላይ የሙዚቃ ስራዋን እንደምታቀርብ ተረጋግጧል። በተባለ በደቂቃዎች ውስጥ በቀናት ውስጥ ማለት ነው ተወዳጇ ድምፃዊ ራሄል ጌቱ በቅዳሜው ኮንሰርት ላይ እንደማትሳተፍ አስታወቀች። አርሰናል ከ22 ዓመታት በኋላ ያነሳውን የፕሪሚየር ሊግ ዋንጫ ለማክበር ግንቦት 29 2018 ዓ.ም በአዲስ አበባ ስታዲየም የእግር ኳስና የመዝናኛ ጭፈራ ያካሂዳል መባሉ ከቀናቶች በፊት በጊዮን ማለዳ ተዘግቦ ነበር። በስፍራውም ታዋቂ ድምፃውያንና የስፖርት ቤተሰቦች ይታደማሉ ተብሎ ታስቧል። እኔ ይህን ዜና ብቻ አመጣውና ለሳሚዳምንና እዛ ፕሮግራም ላይ የምታቀርበው ኦርቶዶክሳውያን፣ ለምትደንሱ ኦርቶዶክሳውያን፣ ለምትጠጡ ለምትጨፍሩም ነው የምነግራችሁ። እህታችን ራሄል ጌቱ በሰዋዊነት ነው
ድምፃዊ ራሄል ጌቱ ከናንተ ኦርቶዶክስ እምነት ተከታይ ከሆናችሁ የአርሰናል ጨፋሪዎች፣ የአርሰናል ዘፋኞች፣ የአርሰናል ደናሾች፣ የአርሰናል ፕሮግራም አዘጋጆች፣ የአርሰናል ፕሮግራም ተሳታፊዎች በላይ እሷ ሰዋዊነት ተሰምቷት እናንተ ከሷ ግድ የሚላችሁ ተጨማሪ ግዴታ አለባችሁ። ኢትዮጵያዊነትና ሰዋዊነት ተሰምቷት ዘፈን የአርሰናል ኮንሰርት ላይ አልሳተፍም ብላ ራሷን አግልላለች። እሷ ፕሮቴስታንት ነች በእምነት። እናንተስ በሰባዊነት አንድ ናችሁ፣ በኢትዮጵያዊነት አንድ ናችሁ፣ በብሔርም ትማሰላላችሁ፣ በሰፈርም በመልክም አንድ ናችሁ። በሃይማኖት ደግሞ ከሁሉ ይበልጥ አንድ ያረጋችኋል። እናንተ ግን ትደንሳላችሁ። ለኦርቶዶክሱ ሞት ጴንጤዋ አዝናቁማ እናንተ በኦርቶዶክሱ ሞት ታስጨፍራላችሁ፣ ትደንሳላችሁ። ታዲያ ከእናንተ ምን እንጠብቀው? ሐዘናችሁ ውሸት ነው ብንል ውሸት ነው። ለምን እንዳልኳችሁ ልንገራችሁ። ይኸውላችሁ በአሰኮ ወረዳ በደረሰው ጥቃት መረጃ መሰረት ሚዲያ አሰባሰብኩት ያለው መረጃ እንዲያጋርቶታል። የሰው ጉዳትና ተጽዕኖ፣ የተፈናቀሉ ሰዎች ጠቅላላ ብዛት፣ የንብረት ውድመት ብሎ አጠቃልለው አጠቃላይ የሞቱት እስከ ዛሬዋ ዕለት ድረስ 53 ናቸው አለ። የሰው ጉዳትና ተጽዕኖ የደረሰባቸው ደግሞ 190 ናቸው አለ። የጠፉ ሰዎች 190 ሰዎች ናቸው አለ። የቆሰሉ 47 ናቸው አለ። የታገቱ 6 ሰዎች አሉ አለ። ከተፈናቀሉ ሰዎች ደግሞ ጠቅላላ ከኢሬቻ ሚካኤል 789 ሰዎች የተፈናቀሉ ሰዎች፣ ከሱንቴ ማርያም 691 ሰዎች፣ ከአሰኮ ከተማ 262 ሰዎች፣ ከሌሎች ደግሞ 133 ሰዎች በድምሩ 1875 ሰዎች ተፈናቅለዋል አለ። በንብረት ውድመት ደረጃ የተቃጠለ ቤት በግለሰብ ደረጃ መጀመሪያ 234 ነበር የነገርኳችሁ አይደለም? አሁን 308 ደርሷል። በመሰረት ሚዲያ ዘገባ መሰረት የተቃጠለ ቤተክርስቲያን ደግሞ 2 ነው። የተቃጠለ የለም ጀዋር ነው የሚነግራችሁ አይደለም? ይሄው በማስረጃ ነው የምነግራችሁ። ምናልባት ማስረጃውን ማጣራትና መመርመር እንግዲህ ምርመራው ሄዶ ሲያጣራ ትክክለኛ ነው ብለን ደግሞ ያንን እንገልጽላችኋለን። ይሄኛው መሰረት ሚዲያ ከምዕመናን በስልክና ባረጋገጣቸው የግል መረጃ ምንጮቹ ያረጋገጥኩት ነው ያለው እኔ እናጋራዋችሁ። ከዚህ አስከትዬ ባለክላሹን ቄስ ላምጣላችሁ። የሰሞኑ አጀንዳ መቀየሪያ እየተደረጉ ያሉትን እኚህ ባለክላሽ ቄስ መስቀልም ክላሽም ይዘው ነው ፎቶ የተነሱት። በጣም ያሳፍራል። የጳጳሱ መስቀል ይዘው ገዳዮችን አጅበው በቢራ ቁጭ ብለው አጅበው ፎቶ ተነስተው መለቀቃቸው ሳያንስ ቄሱ ደግሞ ክላሽ ወደ ላይ እየተኮሱ በቀኝ እጃቸው መስቀል ይዘው ደግሞ ፎቶላቸው መለቀቁ አሳፍሮኛል የሚሉ ብዙ ማህበራዊ ሚዲያዎች መነጋገሪያ እያደረጉት ነው። ምን ለመከለል መሰላችሁ? የአርሲ ንጹሃንን ገደያ ለመከለል። አንደኛው አጀንዳ ታቦቱ እዚህ አይደለም የሚል አጀንዳ ነው። ጽላቱ እዚህ አይደለም ፎቶ የሚላቸው አጀንዳ ነው። እና ከአርሲውን ጭፍጨፋዎች የሚቀይረው ነገር አለ የለም። አጀንዳውን ግን ማህበራዊ ሚዲያ ላይ ማስቀይሳል። ሁለተኛው አጀንዳ የመጣላቸው ይሄ ነው። እነዚህን ፎቶዎች የሚለጡ ሰዎች ብታያቸው ወይ የመንግስት ባለስልጣናት ደጋፊዎች ናቸው፣ ወይ የሆነ ነገር ደጋፊ ናቸው፣ ወይ የሆነ ጥቅመኞች ናቸው። ከምንም ጉዳይ ጋር አይገናኙም ጉዳያቸው። እነዚህ አካላት እኚህን ሰው እየለጠፏቸውና እኔ ደግሞ እንዲያረኳቸው እኚህን ግለሰብ ኤዲት ናቸው የተደረገ ፒክቸር ነው ወይስ አይደለም ብዬ ጠየቁ። እኚህን አባት ኢሜጁ በኤአይ ጄኔሬቲቭ የተደረገ ምስል ነው አለ። አያችሁ? የናንተን ሞት ለማቅለል ቄስ መሳሪያ ሸክመው መስቀል አስይዘው ፎቶ ለቀው ማህበራዊ ሚዲያ ላይ አጀንዳ ሲያነጋግሩት እናንተ ዘፋኝና ደናሽ ሆናችሁ ስቴዲየም ትገባላችሁ። ከዛን አዘንን ብላችሁ ቪዲዮ ትለቁልናላችሁ። ይሄኔ ሁላችሁም ነው ያላችሁት እኮ። ይሄኔ ሁሉም ላይ የገባችሁ ሪፕ ብላችኋል። በነገራችን ላይ ቪዲዮ መልቀቅ ብቻውን ዋጋ የለው። እኛም ሰብሰብ በውስጥ መስራት፣ በቤተ ክርስቲያን መስራት፣ አባቶችን መከተል መጠየቅ ይጠበቅብናል። ለምን አልኳችሁ መሰለች? አባቱን መጠየቅና ያለብን ይሄን የነገሩን ሊቀ ሊቃውንት ስምዐኮነ ናቸው። ስምዐኮነ ምን እንዳሉ ነግራችኋለሁ በዝርዝር መረጃ። ሐሳባቸውን በ2 ገጽና በ3 ገጽ ጠየቁት። አርሲ የት ሀገር ነው ብለው ነው የጀመሩት። ሩቅ አይደለም፣ ከአዲስ አበባ ፈቀቅ ብለው የሚገኝ ሀገር ነው። ምናልባትም ማለዳ ከተነሳችሁ እህል ውሃ ሳያሰኘው የሚደርስበት ረፋድ መንገድ ነው። ከአዲስ አበባ ብዙም ባይርቅም የአርሲ ነዋሪዎች ጩኸት አዲስ አበባ መድረስ አልቻለም።
አጫጆች ገብተው ያጭዳሉ፣ ቃርሚያው እንዳይቀርብ ብለው በእሳት ያቃጥላሉ። አዲስ አበባ ስንገባ ያለ ገደብ የሚንፈለፈለው ውሃ ፋውንቴን በየቦታው ይፈላል። አርሲ ስንገባ ደግሞ የሰው ደም ይንፈለፈላል። ግን አርሲ የት ነው? ሮም ነው? አንጾኪያ ነው? የአርሲ ክርስቲያኖች ኢትዮጵያውያን አይደሉም? ዕለት ዕለት እንደሚታረዱ በጎች እየተጎተቱ ሲታረዱ ከልካይ እየጠፋው ሁሉም ሰው ጆሮው ጩኸታቸውን አይኑ መከራቸውን ማየት አልችል ብሎ ነው። የእስራኤልን ጩኸት የሰማ እግዚአብሔር የእነዚህን ምዕመናን ጩኸት የሰማን ቀን ምድር ዝም አትልም። ሰማይ በቀል ይመልሳል፣ ሰማይም በቀል ይመልሳል። የሰማዕታት ደም እሳቱን የሚያቃጥልበት ነፋስ ሆኖ ከተማ የሚያጠፋበት ቀን ይመጣል። ያን ጊዜ ከእግዚአብሔር እጅ መክበድ የተነሳ መሸሸጊያ ይጠፋል። ውድ ክርስቲያኖች ሆይ አሁን እንደማመጥ ብለው ሐሳብ አነሱ። አሁን መልእክቱ ለኦርቶዶክስ እምነት ተከታዮች ነው። ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ የሰጡትን ሰቆቃወ ቤተ ክርስቲያን ተከታትለናል። ከዚህ በፊት ቀደም እያል ከለቅሶ ጋር ንግግሮችን ስናደርግ የነበረው የአርሲ ሀገረ ስብከት ዝምታ አስደንግጦን የእረኝነት መልክ ብናጣበት ነበር። አሁን ግን በማህበራዊ ሚዲያ እንደተከታተልኩት ሀገረ ስብከቱ ሊቀ ጳጳስ መግለጫ ሰጥተዋል። እሳቸው ሐሳባቸው የሀገረ ስብከቱ መግለጫ መውጣቱ ብቻውን በቂ ነው፣ ከዚህ በኋላ ሀገረ ስብከቱ ይመለከተዋል እንጂ እናንተ አያገባችሁም እያሉን ነው። ወይ ደግሞ ዝም ብሎ አይነት መልእክት ያለው ሐሳብ ነው። ከዚያም ቅዱስነታቸው በህዝብ በመንግስትም ፊት ለህዝቡ የድህነት ዋስትና እንዲረጋገጥ በብርቱ ሐዘን መልእክታቸውን አስተላልፈዋል። የቅዱስ ፓትርያርኩ መልእክት ለሁሉም እንዲዳረስ እያደረግን ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት የሚሰጡትን መመሪያ ብንከተል ያኔ ተገድለው ዝም ስለተባለ ብፁዓን ሊቃነ ጳጳሳት ወይ ደግሞ ቅዱስ ሲኖዶስም መግለጫ ወጥቶ ነበር። ምን ብለውን እኛ እንከተልም አልናቸው። ያኔም እኮ ዛሬ አይደለም ያኔም ምን አሉ? መግለጫ ወጥቶ ዝም ተባለ። ከዚህ በፊትም የሚደረገው መግለጫ ይወጣል፣ ዝም ይባላል። መግለጫ ይወጣል፣ ከመንግስት ጋር የተነጋገርን ነው፣ እያጣራን ነው፣ መግለጫውን እናሳውቃለን ይባላል፣ ዝም ይባላል። እንደውም ባለፈው እኮ የሃይማኖት ተቋማት ጉባኤ እንዲያጣራ ተላከ። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ክርስቲያኖች ተገደሉ፣ ኦርቶዶክሳን እየተገደልን ነው ስላልን ለመጀመሪያ ጊዜ የሃይማኖት ተቋማት ጉባኤ ሄዶ አጣራ ተባለ። ሳጣራ መልሱን እናውቀዋለን ብለን ነገርናችሁ። መጥተው እሱን ነገሩን። እሱን እንስማ። አሁንም ቅዱስ ሲኖዶስ አባቶቻችን ከሰላም ሚኒስቴር ከኦሮሚያ ክልል የመንግስት ኃላፊዎች ጋርና ከሰላም ሚኒስቴር ጋር ተነጋግረዋል። ከብልጽግና ፓርቲ ጋር ተነጋግረዋል። ምን ነው የምንጠብቀው? ለማንኛውም እርግጠኛ ነኝ በየደረጃው ልናደርገው የሚገባን ስራ ዝርዝር አውጥተን ወደፊት በአርሲ ሀገረ ስብከት የሚደረገው ጥቃት እንዳይቀጥል ማድረግ የምንችልበት አሰራር ይዘረጉልናል ብዬ አምናለሁ። 15 ዓመት ሙሉ እየተገደልን ነበር። 15 ዓመት ሙሉ ሊቀ ሊቃውንት ሰማዕት ኮነ ዝርዝር እየጠየቁ ነበር። እስከዛሬ 15 ዓመት የቆዩት እስካሁንም ከ15 ዓመት በፊት ጠቅላይ ሚኒስትር መለስ ዜናዊ በፓርላማ የሚገደሉበት ምክንያትና የገዳዮቹ ማንነትን ገልጸው በፓርላማ ተናግረው ነበር። ዶዶላ፣ ጅማ ጀርባ የጫካ ገጠር ውስጥ፣ በአሶሳ፣ በወለጋ፣ በሐረር፣ በሌሎች ቦታዎች ግድያዎች ነበሩ። ክርስቲያን ማሳደዶች ነበሩ። እስከ ዛሬ ምን መመሪያ ሰጥተውን ያውቃሉ? ዛሬ እንዴት ይሄንን አሉ? የኔ ጥያቄ ነው። ሊቀ ሊቃውንት ሰማዕት ኮነ ለምን ይሄንን አሉ ነው የኔ ጥያቄ። ስለዚህ ቀድመን መመሪያ የሚመስል ነገር ለአባቶቻችን ከመስጠት ብንቆጠር። ማን ሰጠ? አባቶቻችን ድርሻችሁን ተወጡኛ ልጆችነታችን እንወጣ የሚል መልእክቱ እንጂ አባቶቻችን እንትና ጋር ሄዱ፣ እንትና እናናግሩት፣ እንትን በሉ፣ ይሄን ካላረጋችሁ ይሄ ትክክል አይደላችሁም፣ ከስልጣናችሁ እናወርዳለን የሚል ምዕመን ተነግሩኛላችሁ ካለ ብታናግሩ ቢሆን እንዲህ ተቋማት ብታናግሩ ጥሩ ነው። ከሄዱም እነዚህ ሰዎች ናቸው ወሳኞች ብሎ እንደው ሐሳብ የመስጠት የልጅነትና የአባትነት ድርሻ አለ። እኛ ሊቀ ሊቃውንትን እንቀርባለን፣ ግድያዎቹንም እናውቃቸዋለን። ግድያዎቹ ከዓመታት በፊት የመጡ ናቸው። ግድያዎቹ ከዓመታት በፊት በኢህአዴግ መንግስትም በ84ም በ15 ዓመት በፊትም ተነግረዋል። የተነገሩ ድርጊቶች ላይ ቅዱስ ሲኖዶስ ይሄንን አድርጉ ብሎ በመመሪያ ያወረደው ስራ እስከ ዛሬ በምሳሌነት የሚጠቀስ ከ80 ዓመት ወዲህ አንድም ተግባር የለም። አንድም ተግባር እርሱ ይሄንን ያሉት
ያሁኑ ዝም እንዲባል ነው ወይ ነው ሐሳቤ ጥያቄ ልጨምርላችሁ ከዚህ በፊት እንደሆነ ሁሉ የአንድ ሰሞን ጭሆት ሆኖ እንዳይቀር ዘላቂ ማጣራት ስራ እንዲሰራ ከማሳሰብ ባናልፍ ደስ ይለኛል አጣሪ ኮሚቴ እንላኮት መሰለኝ ብፁዕ ሊቀ ሊቃውንት በተጨማሪ ለሁላችንም ማሳሰብ የምፈልገው ንስሐ ገብተን ለቤተ ክርስቲያን ከሰማይ ከእግዚአብሔር ዘንድ በጎ ነገር እንዲመጣ ማሳሰብ ይገባናል ችጥሩ ነች በነገራችን ላይ በጣም ትክክለኛ መልእክት ተናገሩት አሁን ያችን ቃል ብታወጧት ለምን እንደሆነ እንገሩት አሰራር ይዘረጉናል በያምናለሁና ከአባቶችን እንዲህ ከመናገር ብንቆጠብ ሐሳብና አቅጣጫ ከመሰጥ ብንቆጠብ ያሏትን ሐሳብና ሌላውን አውጥተው እቺ አሁን የተናገሯት ንስሐ ገብተን ለቤተ ክርስቲያን ከሰማይ ከእግዚአብሔር ዘንድ በጎ ነገር እንድናመጣ ከርሶ የሚጠበቀው ይሄ ነው አንድ አባት አንድ ካህን አንድ ዲያቆን አንድ ጳጳስ ከአንድ ቤተ ክህነት የሚጠበቀው መረጃ አንደኛው ነው እያንዳንዱ ምእመን ንስሐ ገብቶ ይዘጋጅ እያንዳንዱ ምእመን ይዘጋጅ ለምን ለመገደልም ለሰማዩ ቤት ክርስቲያን ከሰማይ እግዚአብሔር በጎ ዘንድ እንዲመጣ ማሳሰብ ይገባናል አሁን ባለንበት ህይወት ሆነን አይደለም ልክ ነው አንዳችን ዝሙተኛ ተደራራቢ ኃጢያት ያለብን በደለኞች ሆነን ሳለን ቆመን መጠበቅ አይተበከበንም ትክክል ነው ባለ ትዳሩ በትዳሩ ካህን በመንበሩ መነኩሴ በገዳሙ ጸንቶ በማገልገል እግዚአብሔር ምሕረት ፊቱን እንዲመልስልን መለማመጥ ይገባናል እኛኮ የአባቶችን ድርሻ ይጠየቀው ይሄንን አባቶች መሳሪያ አስታጥቁን ጫካ እንግባ ወታደራዊ ስልጣን አሰልጥኑን መንግስት ያሰልጥነን የሚል ጥያቄ ውስጥ የገባ ምእመን የለም እስካሁንም ኖር አያውቅም ትዝ ይሎታል ጥቁር ለብሰው ነበር እርሶ ጥቁር ለብሰው ነበር 2015 ላይ የኦሮሚያና ብሔረሰብ ሲኖዶስ ሲባል ቤተክርስቲያን ጥቁር ልብስ ትልበስ ተብለው መግለጫ ሲወጣ ጳጳሳት ሲያለቅሱ ቤተክርስቲያን ተከፈለች ተብሎ ሲለቀስ ያኔ ጥቁር ለብሰው ነበር መመሪያ ማለት ያ ነው ጸሎት ማለት ያ ነው ንስሐ ማለት ያ ነው ስጋ ወደሙ ማለት አንደኛውም ያ ነው እያንዳንዱ ምእመን ንስሐ እየገባ ስጋ ወደሙ ይቀበል ቤተክርስቲያንም ንስሐ ትገባለች ሐዘኗን ትገልጻለች ለሚሞቱ ምእመኖቿ ከፊት ሆና ትቀድማለች ይሄንን አላረጋችሁም ወደዚህ ተመለሱ ነው እኛበት ጥያቄ ታዲያ ቤተክርስቲያን ንስሐ የትኛው ነው የቤተክርስቲያን ንስሐ እኮ ነው ምእመኑ አስታጥቁን አላለም ምእመኑ እኮ እኛ መንፈሳዊ ስንቅ አሰንቁን ንስሐ ንግባ በነገራችን ላይ ንስሐ ንግባ አስገቡን እያላችሁ ሚዲያ ላይ የምትናገሩ አንዳንድ ወዳጆች ልንገራችሁ ወይንን ሚዲያ ላይ የምትሉ እስካሁን ካህን አልጠፋም ንስሐ መግቢያ ጊዜ አላችሁ ፌስቡክ ላይ ገብታችሁ ዩቲዩብ ላይ ገብታችሁ ቲክቶክ ላይ ገብታችሁ ንስሐ ገብተን እንዘጋጅ ብላችሁ አትመጻደቁ እንደምመን ሂሩና ንስሐ ግቡ ንስሐ አባታችሁ ጋር ግዴታችሁ ነው ችግርና ጦርነት ስቃይና መገዳደል መጥቶ አይደለም በህይወት በመትኖርባት እያንዳንዷ ቀን ንስሐ ልትገቡ ግዴታ አለባችሁ ሁላችንም በቆምንበት ቦታ በሐሳባችንም በተግባራችንም በንግግራችንም በድርጊታችንም ኃጢያተኞች በደለኞች ነን ስለዚህ እግዚአብሔር ፊት ተደፍተን ልናለቅስ ይገባል ይሄ የአንድ ክርስቲያን መሰረታዊ መርሁ ነው ለዚህ ጉዳይ ማህበራዊ ሚዲያ ላይ መለጠፍ አይተበከብንም ብፁዕ ይቅርታ ብፁዕ አልኳቸው ሊቀ ሊቃውንት ስምዐኮነ የእግዚአብሔር እርዳታ ያስፈልገናል ወደ ሰዎች በመጮህ ብዙ ቀናት አሳልፈናል በዚህ የጾም ወቅት ሁላችንም ኃላፊነት ወስደን ንስሐ በመግባት ጾም ጸሎት መያዝ ያስፈልገናል እግዚአብሔር የሰማዕቱን ነፍስ ይማርልን ሕይወት የሚፈቅድ ሰው ማን ነው ሕይወትን የሚፈቅድ ሰው ማን ነው በጎንም ዘመን ለማየት የሚወድ አንደበትህ ከክፉ ከልክል ከንፈሮችንም ከሽንገላ እንዳይናገሩ ከክፉ መሸሸግም መልካም አድርግ ሰላምን ሻ ተከተላትም የእግዚአብሔርን አይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸውና ናቸውና መታሰቢያቸውን ያጠፋ ዘንድ የእግዚአብሔርን ፊት ከክፉ በሚያደርጉ ላይ ነው መዝሙር 34 ምዕራፍ 12 ቁጥር 12 እስከ 16 ግን ከንፈሮችም ሽንገላን እንዳይናገሩ የሚል ጥቅስ አብሯት አለ እሷን ቀንሶ አይደለም የሚጻፉት ይሄ ሽንገላ ስለመሰለኝ ነው ለኔ ልቀጥልላችሁ ወደ ዋናው ጉዳይ አያይዤ ቀሲስ ኤፍሬም እሸቴ
ባለ 9 ነጥብ ቢደረግ ብሎ ያሰባቸውን ድርጊቶች ነው ማቀርብላችሁ። ለብፁዕ ቅዱስ አቡነ ማትያስ፣ ለብፁዓን ሊቃነ ጳጳሳት፣ ለቤተ ክርስቲያን፣ ለመንግስት መዋቅሮች፣ ለእምነት ተከታዮች፣ ለአማኞች ጭምር ነው የተናገረው። እኔ ለሁላችንም ይሆን ዘንድ አቀርብላችኋለሁ። ከኛ የሚጠበቀው ምንድነው? እንደ አንድ ኢትዮጵያዊ፣ እንደ አንድ ኦርቶዶክሳዊ፣ እንደ አንድ አማኝ፣ እንደ አንድ አባት፣ እንደ አንድ ክርስቲያን ምን ይጠበቅብናል አለና የጅምላ ፍጅቱን ማስቆም የመጀመሪያው ድርሻችን መሆን አለበት። ፍጅቱ ቢያንስ በዚህ ዓመት ብቻ ከመስከረም 2018 ጀምሮ እንደቀጠለ ነው። ስለዚህ ሁለተኛ የደረሰውን ሰብአዊ ቁጣን፣ ሰብአዊና ቁሳዊ ጥፋትን እና ውድመትን ጥርት ባለ ሁኔታ መመርመር፣ ማወቅና ማሳወቅ ቤተ ክህነት ጨምሮ ከሃይማኖት ጉዳዮች ካውንስል ወይ ደግሞ ከሃይማኖት ተቋማት ጉባኤ ጋራ ሆኖ በጋራ ያደረገውን ጥናት ሐሰት መሆኑን በመረጃ አረጋግጠናል። የጅምላ ፍጅቱ ሰለባ የሆኑ ክርስቲያኖችን መደገፍ፣ ማቋቋም፣ ከተሰደዱባቸው ወደ ቀያቸው እንዲመለሱ ማድረግ። ለምሳሌ አሁን ወቅት የእርሻ ወቅት ነው። ገበሬው ከተሰደደ በኋላ ማረስ አይችልም፣ መስራት አይችልም፣ ምንም ማድረግ አይችልም። ከዛስ መከራ ይበላል። ጥሩ። ስለዚህ እርሻን ካልሰራ ደግሞ በጦርነት ወይ ደግሞ በግድያ ሃይማኖታዊ ማጽናኛ ያገኝ ዘንድ በሃይማኖቱ ይጸና ዘንድ መምህራን፣ ሰባኪያን፣ አገልጋዮች ሐዋርያዊ ስምሪት እንዲያደርጉ ሁኔታዎችን ቤተክርስቲያን ማመቻቸት። በመከራ በሰዎች ላይ የሚያሳድረውን የመንፈስ ተጽዕኖ ቀላል አይደለምና ይህንን ነገር ማድረግ ይጠበቅብናል አለ። ፌዴራል መንግስቱ የኦሮሚያ ክልላዊ መንግስትና የዞኑ አስተዳደር ህገ መንግስታዊ ግዴታቸውን ይወጣው ዘንድ ከስብሰባ በዘለለ ህጋዊ የሆነ መግባባት ላይ መድረስ አለበት። በክርስትናው አንድ መገደል የለበትም፣ ቤተክርስቲያን መቃጠል የለበትም፣ ምዕመናን መገደል የለባቸውም። ተለይቶ የኦርቶዶክሳውያን ቤተክርስቲያን ቤት ብቻ መቃጠሉን ብቻ አንድ ምልክቱም ጭምር ነው። ሃይማኖትም ዘረኝነትም ነው ይላሉ ሲገልጹት፣ አንዳንድ ጊዜ አይደለምም ይሏቸዋል። ነገር ግን ይህን ጉዳይ በአጽንኦት መነጋገርና መዝጋት መጨረስ። ብዙዎች ሲናገሩ ሙስሊምም ተገድሏል ይላሉ። ብዙዎች ሙስሊሞች ክርስቲያኖችን ለማዳን የሞከሩ ሙስሊሞች ናቸው የተገደሉት። በነገራችን ከተገደሉ ያሉት አይ ቲንክ በቁጥር ትንሽ ናቸው፣ ግን የተገደሉትም ክርስቲያኖችን ለመጠበቅና ለማዳን ጎረቤቴ ነው ቤተሰቤን ኢትዮጵያዊ ነው ያሉት ናቸው የተገደሉትና ይህንንም በግልጽ መነጋገር። ስለደረሰው አደረጋ መረጃ የሌለም የሚሉትንም አካላት መጠየቅ ሲጀምር በፍርድ ቤት ሁሉ መክሰስ ይጠበቅባቸዋል። እንደ አባቱነት እንደ ቤተ ክርስቲያን ኃላፊነታቸውን ያልተወጡ የመንግስት ባለስልጣናትን በህግ እንዲጠየቁ ማለት ነው። በተዘዋዋሪ መንገድ ባለፉት ዓመታት በአርሲ ክርስቲያኖች ላይ ተደጋጋሚ የተደረገው በእነዚህ ዘመን የነበሩ አሉ። እንደውም ለማስታወስ እዚህ ላይ ምን ገልጿል መሰላችሁ? የሻሸመኔ ጭፍጨፋ ሲፈጸም ጀዋር መሐመድ ገጀራ ይዞ ሲያስገድል ከአጫሉ ጋር ፎቶ ተነስቶ በአጫሉ ግድያ ደግሞ ነፍጠኛ፣ አማራ፣ ኦርቶዶክስ ምናምን እየተባለ በተለያየ ብሔርም ኦሮሞም አማራም የሆነውም ሲገደል፣ ክርስቲያን የሆነ ሁሉ ተሳዶ ሲገደል ያን ጊዜ የሻሸመኔ ከንቲባ ነበር፣ አሁን ደግሞ ምስራቅ አርሲ ላይ ምክትል ከንቲባ ነው ብሎ ገልጾልናል። እና በድጋሚ እሳቸው የነበሩበት ቦታ ጭፍጨፋ አይጠፋም ማለት ነው። ከሆነ እንግዲህ አጣሩና መንገዱን መረጃውን ለመንግስትም ለእናንተም ይጠቅማችኋልና ያዙትም። የክርስቲያኖች መብት የሚጠበቅበት ተቋምን ማቋቋም። ተገደሉ ሲባል ከተቋማት ጋር መስራት ያለባት ቤተክርስቲያን ካሁን በኋላ ሚዲያዎች፣ የሰንበት ትምህርት ቤት ማደራጃዎች፣ የነዋሪዎች ህብረት፣ ሌሎችን አደራጅታ በአካል ሄደው እንዲያረጋግጡ የሚያስችል በጀት በጅታ እያዘጋጀች ፈንድ እየተደረገ በቋሚነት የክርስቲያኖችን በደልና መረጃ ቋት እየያዙ ለመንግስትም ለዓለምም አደባባይ ማቅረብ የሚችሉ ተቋማትን መመስረት መቻል አለባት። ይሄ ነው ሐሳቡ እየቀረበ ያለው። ተጨማሪም ለዓለም አቀፍ የሚዲያ ተቋማትና ለዓለም ጩኸታን ማሰማት ያለባት ያኔ ነው። ታስታውሳላችሁ አምና ስለዚህ ስለ አርሲ ጩኸት ሲጮህ ከዛ ወዲያው እንትን ነበር አይደለም የዚህ መስቀል አደባባይ የአላፋት ዝማሬ ቀረበ አይደለም። ነጭ በነጭ ለብሳችሁ ሄዳችሁ የዓለም አደባባይ የነበረውን ጥያቄ ለማክሰም ተጣራ አይደለም። ያው የተሄደው ለዝማሬ ነው። ኖርማሊ ያንን ለማክሰም ላለማክሰም የፖለቲካ ድጋፍ ተቃውሞ ተብሎ አይደለም የተሄደው። ዝማሬው ተከናወነ ያለው ነገር ግን ካልተናበብን ችግራችንን በደንብ አናስረዳም ማለት ነው። ለዚህ ነው ዛሬ አርሰናል ላይ የምትጨፍሩ ሰዎች አምና አቤት እያሉ ለዓለም አደባባይ ተጨማሪ ደግሞ በቤተ ክርስቲያን ድግስ እየደገሱ ተበድለናል ያሉ ሰዎችን ከየት እንስማቸው የተባለው ለዛ ነው። የጅምላ ፍጅት መፍትሄ እንዲያገኝ አስቸኳይ ቅዱስ ሲኖዶስ ጉባኤ ይጠራ። በሕገ ቤተ ክርስቲያን ትላንትናም ነግሬያቸዋለሁ። አንቀጽ 19 ቁጥር 3 ላይ አስቸኳይ ድንገተኛ ጉዳይ ሲያጋጥም የቅዱስ ፓትርያርኩ ወይ በቅዱስ ሲኖዶሱ ወይም በቅዱስ ሲኖዶሱ ዋና ጸሐፊ በሚያደርጉት ጥሪ ቅዱስ ሲኖዶስ ጉባኤ ሊያካሄድ ይችላል። አስቸኳይ ስብሰባ
ከጠቅላላው አባላት ግማሽ የሚሆኑት ቅዱስ ሲኖዶስ አባላት የቅዱስ ሲኖዶስ ጉባኤ እንዲደረግ በጠየቁ ጊዜ ጥሪ ሊደረግና ስብሰባ ሊካሄድ ይችላል። በተረፈ ከላይ ያሉት አባላት ስብሰባን ባይጠሩ እንኳን ብፁዓን አባቶች በጋራ ሆነው ስብሰባውን እንዲጠራ መጠየቅ ይችላሉ። እስካሁን የጠየቀ አባት አልሰማንም። በእውነቱ የቅዱስ ሲኖዶስና ለአባላቱ ብፁዓን አባቶች በዚህ በላይ ሆነ ሌላ ስራ ተግባር ይኖራል ብለን አናምንም ሲል ሐሳቡን አጋርቷል። በማጠቃለያም መነሻ ይሆን ዘንድ ያቀረብኩትን እናንተም ጨምሩበትና እባካችሁ ቤተክርስቲያናችንን ምዕመኖቻችንም አባቶቻችንም በጋራ እናድን የሚል መልእክት አለው። ይሄንን አጋራኝና ለሁላችሁም ደግሞ የሚሆን ይሄንን መልእክት አስተላልፍላችሁ መጣሁ። ይሄኛው መልእክት ለሁላችሁም ይመለከታችኋል። የማይመለከተው ሰው የለም። በተለይ ሁላችሁ በተለይ የእስልምና እምነት ተከታይ የሆናችሁና አሁን ማህበራዊ ሚዲያ ላይ ክርስቲያኖች ስለተገደሉ ድምጽ እንሆን ብለው ስለ ክርስቲያኖች ሲጮሁ ድምጽ ለማፈል ለምትጥሩት ለናንተ በሌላ እምነት ላላችሁ ለለማ መገርሳ መንገር ትችላላችሁ፣ ሌላው መንገር ትችላላችሁ። ግን እንንገራችሁ ለናንተ እቺታችን ድምጽ አሁናናለች፣ ስሟት። ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ። ዝም አልልም አንገት የሚያስደፋው ያ የጭካኔ እጅ ባንድለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ። አዋ ያስችለኝም እኔ ዝም አልልም እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ። ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም ላምባገነን ጆሮ ጮኸቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው ለመላው የክርስትና እምነት ተከታዮችና በዚህ ሁለት ደግሞ ልባችሁ ለደማ ሙስሊሙ ወገኔ ነው ሊቃውንቱ መመሪያ ጠብቁ። ወገኖቼ ሙስሊሙ ደሟቸው ደሜ ነው ወገኔ ናቸው በእምነት አይማሰሉኝም። ሊቃውንቱ የእምነት መሪ ናቸው፣ አባት ናቸው፣ ካህን ናቸው፣ መሪ ናቸው ተብለው እሳቸው ዝም በሉ። እስከዛሬ መመሪያ ወረደ ይመስል ማለት ነው። አሁን እንጠብቃለን፣ አባቶቻችን እንከተላለን። ይሄ ሀቅ ነው የማይካዳቅ። የኛ ግን ትልቁ ስራ ጸሎት ነው። የንስሐ ልጆቻችሁን ንስሐ አስገብታችኋል? አባቶች ምዕመኑን አንተ ገብታል እንላለን። ንስሐ አባቶችስ አስገብታችኋል? ድርሻችሁ እኮ ነው አይደል? የአንድ ምዕመን ንስሐ ልጃችሁን ንስሐ አስገባችሁት ወይ እኮ የእናንተም ግዴታ ነው። ንስሐ ግባ ብሎ ማስገደድን መጠየቅም የእናንተ ኃላፊነት፣ የምዕመኑ ደግሞ ንስሐ ልስጥ ብሎ የመጠየቅም ኃላፊነት ግዴታም አለበት። በነገራችን ላይ የአንድ ምዕመን ድርሻ የካህኑ የምዕመኑም ነው እና አባታችን እሶ ዝም በሉ ሲሎን እሷ ተነስታ ዝም አልልም ብላናለች እና ዝም አልልም ያለችው እውነታችንን ከጎናችን ስላለሽ እናመሰግናለን። ያንቺ ወገኖች የተወሰኑ አካሎች ደግሞ ዝም በሉ እያሉ ነውና
ኢትዮጵያዊነትን ስላሳየሽ እንዳንቺ አይነት ኢትዮጵያውያን ብዙ የእስልምና እምነት ተከታዮች ስላሉ ሊከበሩ ሊመሰገኑ ይገባቸው ስላሉ ሁሉንም እግዚአብሔር ያክብርልን። እንግዲህ ኮንሰርቱን መጨረሻ እንጠብቃለን፣ ተስፋ እናደርጋለን። አንድ ቀን ጊዜ አላችሁ፣ ለሳምንትም ልታደርጉት ትችላላችሁ። እንግዲህ እድሜውንም ማረዝም ትችላላችሁ። 7ቱ ሳይወጣ ድግስ ደግሳችሁ እስላሙ አለቀሰች፣ እናንተ ደንሳችሁ። የዛሬ ቆይታዬን ይመስል ነበር። አርያ መካሽ ነበር ቁርአኑ አዘጋጅ ያቀርብኩላችሁ። መልካም ሰንበት። ነገ ጨጌ ዮሐንስ እግዚአብሔር በዓለ ወልድ ናቸው። ቅዳሴ አለ ቅዳሜ፣ በየቀኑ ቅዳሴ አለ። በነገራችን ላይ ጾም ገብቷል፣ ሰኔ ጾም። እንደገና እሑድ ነው፣ ሰንበት ነው። ቤተክርስቲያን ትፈልጋችኋለች። ሂዱ፣ ንስሐ ግቡ፣ ስጋ ወደሙ ተቀበሉ። ከቻላችሁ አስቀድሱ፣ ከቻላችሁ ቤተክርስቲያን ተመላለሱ። ልባችሁን ለእግዚአብሔር አስገዙ። የዛሬው መልእክቴ ነው። አብራችሁ ስለነበራችሁ አመሰግናለሁ። ሰናይ ቀን